አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልን ክብራትና ክብራን አድማጭ ተመልካቾቻችን ሁሉ ሰላም ሁሉ መልካም፣ ከኛ ጋር ሁሉ ሰላም ነው። ዛሬ ሰኔ 27 2018 ዕለተ ቅዳሜ ዕለታዊ ወቅታዊ የምንዛሬ ዋጋ በዛሬው ዕለትስ ከምን ደርሷል? ጨምሯል ወይስ ቀንሷል? የሚሉትን በባንክ እንዲሁም በሐዋላ የ18 ሀገራትንና የስድስት ሀገራትን መረጃ አካተን ወደ እናንተ ብቅ ብለናል። እንዲሁም ሁለት መረጃዎችን ይዘንላችሁ የቀረብን ሲሆን ከዚሁ ጋር ተያይዞ የመጀመሪያው መረጃ በሳውዲ አረቢያ የሚገኙ 200 ኢትዮጵያንን በተመለከተ እጅግ በጣም አሳዛኝ ዜና ተሰምቷል። በሌላ በኩል እጅግ በጣም አስደሳችም የሆነ መረጃ ወጥቷል። ወደ ውጭ ሀገራት መሄድ ለምትፈልጉ በነፃ እንግዲህ የሚኒስቴር መስሪያ ቤቱ ይፋ ያደረገው መረጃ አለ። እነዚህን ሁለት መረጃዎች በዚህ ቪዲዮ መጨረሻ ላይ የማደርሳችሁ ይሆናል። ሁላችሁም ቪዲዮን ላይክ ቻናሉን ደግሞ ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ ተከታተሉ። በቅድሚያም የብዙዎቻቸው ጥያቄ የሆነው አዋሽ ባንክን ዕለታዊ ምንዛሬ ዋጋ አቅርብልን ባላችሁኝ መሰረት የስድስት ሀገራትን በማስቀደም እንጀምር። በዛሬው ዕለት አንድ የአሜሪካ ዶላርን የአዋሽ ባንክ 158 ብር ከ71 ገዝቶ 161 ብር ከ88 እየሸጠ ይገኛል። ዩሮን ስንመለከት 185 ብር ከ52 ገዝቶ 189 ብር ከ23 እየሸጠ ይገኛል። የእንግሊዝ ፓውንድን ስንመለከት ደግሞ 210 ብር ከ54 ገዝቶ 214 ብር ከ75 እየሸጠ ይገኛል። የሳውዲ ሪያልን 43 ብር ከ27 ገዝቶ 44 ብር ከ13 እየሸጠ ይገኛል። ዩናይትድ አረብ ኤምሬትን ስንመለከት ደግሞ 44 ብር ከ19 ገዝቶ 45 ብር ከ08 እየሸጠ እንደሚገኝ የአዋሽ ባንክ ዕለታዊ ምንዛሬ ዋጋ ይህንን ይመስላል ማለት ነው። ሌላው በዛሬው ዕለት በጥቁር ገበያ አንድ የአሜሪካ ዶላርን ስንመለከት 182 ብር ከ75 ሳንቲም ሲመነዘር 100 የአሜሪካ ዶላር 18275 የኢትዮጵያ ብር እየተመነዘረ እንደሚገኝ ዌብሳይቱ አስነብቦናል ማለት ነው። ሌላው የካናዳ ዶላር ነው። በዛሬው ዕለት አንድ የካናዳ ዶላር 129 ብር ከ10 ሳንቲም ሲመነዘር 100 የካናዳ ዶላር 12910 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው ዩሮ ነው። በዛሬው ዕለት 1 ዩሮ 214 ብር ከ44 ሳንቲም ሲመነዘር 100 ዩሮ 21444 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው ፓውንድ ስተርሊ ነው። በዛሬው ዕለት 1 ፓውንድ ስተርሊ 257 ብር ከ30 ሳንቲም ሲመነዘር 100 ፓውንድ ስተርሊ 25730 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የሳውዲ ሪያል ነው። በዛሬው ዕለት 1 የሳውዲ ሪያል 48 ብር ከ75 ሳንቲም ሲመነዘር 100 የሳውዲ ሪያል 4875 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው ዩናይትድ አረብ ኤምሬት የዱባይ ድርሃም ነው። በዛሬው ዕለት 1 የዱባይ ድርሃም 50 ብር ከ10 ሳንቲም ሲመነዘር 100 የዱባይ ድርሃም 5000 ከ10 ሳንቲም እየተመነዘረ ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 1 የሆነችው የኩዌት ዲናር ናት። በዛሬው ዕለት 1 የኩዌት ዲናር 610 ብር ከ15 ሳንቲም ሲመነዘር 100 የኩዌት ዲናር 61000 ከ15 ሳንቲም እየተመነዘረ ይውላል ማለት ነው። ሌላው የጆርዳን ዲናር ነው። በዛሬው ዕለት 1 የጆርዳን ዲናር 262 ብር ከ06 ሳንቲም ሲመነዘር 100 የጆርዳን ዲናር 26206 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 2 የሆነችው የባህሬን ዲናር ናት። በዛሬው ዕለት 1 የባህሬን ዲናር 507 ብር ከ60 ሳንቲም ሲመነዘር 100 የባህሬን ዲናር 50760 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የአውስትራሊያ ዶላር ነው። በዛሬው ዕለት 1 የአውስትራሊያ ዶላር 130 ብር ከ99 ሳንቲም ሲመነዘር 100 የአውስትራሊያ ዶላር 13000 ከ99 ሳንቲም እየተመነዘረ ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 3 የሆነችው የኦማር ሪያል ናት። በዛሬው ዕለት 1 የኦማር ሪያል 497 ብር ከ20 ሳንቲም ሲመነዘር 100 የኦማር ሪያል 49720 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የስዊስ ፍራንክ ነው። በዛሬው ዕለት 1 የስዊስ ፍራንክ 140 ብር ከ20 ሳንቲም ሲመነዘር 100 የስዊስ ፍራንክ 14000 ከ20 ሳንቲም እየተመነዘረ ይውላል ማለት ነው። ሌላው የቻይና ዩዋን ነው። በዛሬው ዕለት 1 የቻይና ዩዋን 25 ብር ከ80 ሳንቲም ሲመነዘር
100 የቻይና ዩዋን 2520 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የእስራኤል ሽቅል ነው። በዛሬው ዕለትም አንድ የእስራኤል ሽቅልን ስንመለከት 59 ብር ከ99 ሳንቲም ሲመነዘር 100 የእስራኤል ሽቅል 5999 የኢትዮጵያ ብር እየተመነዘረ እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው እንግዲህ መግቢያ ላይ እንደገለጽኩላችሁ በሳውዲ አረቢያ እጅግ በጣም አሳዛኝ የሆነ ዜና ነው የተሰማው። በሳውዲ አረቢያ እስር ቤት ውስጥ 200 ያህል ኢትዮጵያን የሞት ፍርዳቸውን እየተጠባበቁ እንደሚገኙ ሚድል ኢስት አይን ጋዜጣ ከሀገሪቱ ባለስልጣናትና ከሲቪል ማህበረሰብ ድርጅቶች መስማቱን ጠቅሶ እንግዲህ በዛሬው ዕለት ዘግቧል። በሀገሪቱ እስር ቤት ውስጥ የሚገኙ ኢትዮጵያን ፈለስተኞች በአረበኛ የተጻፈ ሰነድ እንዲፈርሙ በፖሊስ እንደሚገደዱ በሚስጥር ያነጋገራቸው ኢትዮጵያን እንደገለጹት ዘገባው መጥቀሱን ነው እንግዲህ በዚህ ሰዓት የወጣው መረጃ። ካሚስ ሙሻይት በተባለው እስር ቤት ውስጥ ብቻ 58 ኢትዮጵያን ፈለስተኞች እንደታሰሩ ታሳሪዎች መናገራቸውን ዘገባው አመላክቷል። ባለፈው ሚያዝያ የሞት ቅጣት የተፈጸመባቸው ከትግራይ ክልል የሄዱ 3 ኢትዮጵያን ፈለስተኞች ስም የዜና ምንጮች በዘገባው ላይ አካቷል። እንግዲህ ለወገኖቻችን እጅግ በጣም አሳዛኝ የሆነ ነው፣ በተለይ ለቤተሰቦች። በሌላው መረጃችን ደግሞ የስራና ክህሎት ሚኒስቴር በዛሬው ዕለት እንግዲህ ወደ ውጭ ሀገራት መሄድ ለምትፈልጉ ነፃ የስራ እድል መግለጫ ማውጣቱን ተመልክተናል። የስራና ክህሎት ሚኒስቴር ከጣሊያን መንግስት ጋር ባደረገው የሁለትዮሽ ስምምነት መሰረት በሆቴልና መስተንግዶ ዘርፍ ለሚገኙ ልዩ ልዩ ክፍት የስራ መደቦች የቅጥር መዝገብ መጀመሩን በዚህ ሰዓት አስታወቀ። ይህ ህጋዊ የውጭ ሀገራት ስራ ስምሪት ፕሮግራም የዜጎችን መብትና ደህንነት ባስጠበቀ መልኩ የሚከናወን ሲሆን ለመዝገባውም ሆነ ለሂደቱ ምንም አይነት ክፍያ እንደማይጠየቅ ሚኒስትሩ በዚህ ሰዓት ይፋ አድርጓል። በአጠቃላይ ለ72 ክፍት የሥራ ቦታዎች የወጣው ይህ ጥሪ የሚከተሉትን መደቦችም አካቷል። የቢሮና መስተንግዶ ሰራተኞች 19 ጸሐፊዎች፣ 20 የሆቴል ጽዳት ሰራተኞችና 4 የቢሮ አስተናጋጆች እንዲሁም 13 ሹፌሮች፣ 11 ዕቃ ጣቢና 3 የወለል ረዳቶች፣ 1 የጥገና ቴክኒሽያንና 1 የስፖ ማሳጅ አስተማሪ። አብዛኛው የሥራ መደብ እንግዲህ ለ2026-2027 የክረምቱን የቱሪዝም ወቅት የሚቀጠሩ ሲሆን አመልካቾች ተዛማጅ የሥራ ልምድና እንግሊዝኛ ወይንም የጣሊያንኛ ቋንቋ ችሎታ ሊኖራቸው ይገባል ይላል። ለመመዝገብ የሰራተኛ መለያ ቁጥርን መያዝ ግዴታ እንዳለባቸውም የተገለጸ ሲሆን ፍላጎት ያላቸው ዜጎችም እንግዲህ በድረ ገጹ መመዝገብ እንደምትችሉ ከሚኒስቴር መስሪያ ቤቱ ያገኘነው መረጃ ያመለክታል። ለዕለቱ ያስኩላችሁ መረጃ ይህንን ይመስላል። ቪዲዮን ላይክ ሸር አድርጉት እያልኩ እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ እንላለን።